ሞኝ ብጠራው የግድ እኮ ቤተክርስቲያን በሄዳ አይደለም ብለው ሰዎች ወደ ቤተክርስቲያን የሚሄድ ሰው ላይ ይዘብታሉ፣ ወደ ቤተክርስቲያን መሄድን ያቃልላሉ። እግዚአብሔር ግን የተወሰነ ቦታ መርጦ ቤቴ ብሎ ጠርቷል። መጽሐፍ ቅዱስ በዚህ ግልጽ የሆነ መጽሐፍ ነው። ነብዩ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለ? ወደ ማን ቤት አለው ማለት ነው? እግዚአብሔር በሁሉ እኮ የሞላ ነው፣ ምሉ ነው እግዚአብሔር። እሱ የሌለበት የትም የለም። ቅዱስ አውግስጢኖስ ኃጢአት ልትሰራ ብትወድ የት ሄደህ መስራት እንደምትችል እኔ ልንገር ይላል። ኃጢአት ለመስራት ከፈለግ እግዚአብሔር የሌለበት ቦታ ፈልገህ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት። የቤተ ክርስቲያንን በር የሚዘጋብንም የሚከፍትልንም ማን ነው? እግዚአብሔር። አንዳንድ ሰዎችን ምክንያት አድርገው ከቤተ ክርስቲያን ይጠፋል። እገሌ ገላመጠኝ፣ እገሌ ተናገረኝ፣ እገሌ እንዲህ ሲያደርግ መንገድ ዘጉብን፣ ተገፋን፣ እንዳናገለግል እንደዚህ ሆነን ምናምን። የቤተ ክርስቲያን በር የሚዘጋብን ማ ብቻ? እግዚአብሔር። እና በቤተ ክርስቲያን መሰብሰብን የመሰለ ነገር የለ። የቀለዱባቸው ሰዎች ነበሩ። ኖህ መርከብ ውስጥ ሰው ይዞ ሲገባ ሲስቁበት ነበረ። ቤተ ክርስቲያን በሚሄድ ሰው የሚስቁ ሰዎች አሉ። እንደ ኋላ ቀር የሚያዩ ጨጌ እየተባልን አይደል በየኮሌጁ ያደግነው። ኋላ ቀር እየተባለ